በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ እንዲሁም የተከበራችሁ በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የድንግል ማርያም የአስራት ልጆች ምእመናንና ምእመናት ሕፃናትም ጭምር በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? ልዑለ ባሕርይ እግዚአብሔር አምላክ ቸርነቱን አብዝቶልን ከዚህ ዕለት አድርሶ እዚህ በተቀደሰ ምሕረት አደባባይ አሰባስቦ ቅዱስ ቃሉን እንድሰማ ፈቅዶልናል። እግዚአብሔር አምላካችን ስሙ ከጽንፍ እስከ አጽናፈ ዓለም የተመሰገነ ይሁን። እንደ እግዚአብሔር ፈቃድ የትምህርታችን ርዕስ የሚሆነው የማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ ያለውን ኃይለ ቃል በማንሳት እንነጋገራለን። ቃሉ እንዲህ ነው የሚለው፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። ቃሉን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን ቃሉን መዝግቦ ያስቀመጠልን ሐዋርያው ቅዱስ ማቴዎስ ነው። ስለ ጽድቅ መሰደድ እንደሚገባ ጽድቅ ምን እንደሆነ ለማሳወቅም ጭምር ለማሳየት ስለ ጽድቅ የሚሰደዱ ብፁዓን ናቸው አለ። ጽድቅ ማለት እውነት ማለት ነው። ብፁዕ ማለት የተመሰገነ የተደነቀ ማለት፣ ብፁዓን ናቸው ማለት ደግሞ የተመሰገኑ የተደነቁ በስራቸው በእውነት ስራቸው የተመሰከረላቸው ሰዎች ማለት ነው። በክርስትናውም ዓለም የሚኖሩ ክርስትናውን በአግባቡ የሚከተሉ ሰዎች እኒህ ብፁዓን ናቸው ማለት የተደነቁ የተወደዱ ናቸው። ክርስትናው ጠባብ መንገድ ስለሆነ፣ ክርስትናው አስቸጋሪ ስለሆነ፣ በክርስትና ዓለም ሲኖር ክርስትና ጠባብ መንገድ ነው፣ ዓለም ሰፊ መንገድ ነው። በሁለት መንገድ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረ። ባው እንተ ጠባብ አንቀጽ፣ ወደ ጠባቡ ጎዳና ግቡ፣ በጠባቡ መንገድ ሂዱ። ጠባቡ መንገድ ወደ ሰፊ ያደርሳል፣ ሰፊው መንገድ ደግሞ ወደ ጠባብ መንገድ ያደርሳል በማለት ራሱ አስተምሯል። ክርስትና ጠባብ ነው። ጾም፣ ጸልይ፣ እግዚአብሔርን አመስግን፣ ለሰው ታዘዝ፣ ሰው እንደራስ ውደድ መባል ይሄ ከባድ ነው። መጾም ከባድ ነው ለደካማ ሰው። መጸለይ ከባድ ነው ለደካማ ሰው። ጠላትን መውደድ ከባድ ነው ለደካማ ሰው። እግዚአብሔርን የሚወድ ሰው ጠላቱንም ጭምር እንዲወድ ለጠላቶቹ ክፉ ነገር እንዳያስብ ጭምር ነው። ይህንን አሳይቶናል ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህንን ወደ ጠባቡ መንገድ ግቡ የተባለው ጠባብ መንገድ ስለሆነ ወደ መጨረሻ ወደ ሰፊው መስመር ስለሚያስገባ ነው። ስለዚህ ስለ ጽድቅ የሚሰደዱ እውነትን እየተናገሩ መሰደድ ይሄ ጠባብ መንገድ ነው። ስለ እግዚአብሔር እየመሰከሩ መሰደድ ይሄ ጠባብ መንገድ ነው። ስለ ጽድቅ የሚሰደዱ አለ፣ ለማስተማር የሚሰደዱ አሉ፣ እነርሱ ብፁዓን ናቸው። የጌታን ቃል ለማሳወቅ ንስሐ ለማስገባት ያልተማረውን አስተምሮ ለማሳወቅ ያላመነውን ለማሳመን ለማጥመቅ የሚሰደዱ እኒህ ብፁዓን ናቸው ይላል። ለመማር ደግሞ መምህር ፍለጋ ወደ መምህራን የሚሰደዱ ሩቅ አገር መምህር ቢኖር አገራቸውን ጥለው ወደ መምህሩ የሚሄዱ ወደ ሰባኪው የሚሄዱ ወደ አስተማሪው የሚሄዱ እኒህ ብፁዓን ናቸው የተደነቁ ናቸው ይላል። ለንስሐ ወደ ሰው ሀገር የሚሰደዱ የሰሩትን ኃጢአት አስበው ኃጢአቱ ከባድ ሆኖ እንኳን አይደለም ኃጢአታቸውን ኃጢአት የሰሩበትን ሀገርም ላለማየት ወስነው ስለ ጽድቅ የሚሰደዱ እኒህ ብፁዓን ናቸው። ጽድቅ ፍለጋ እውነትን ፍለጋ፣ እውነት ማለት ጌታ ኢየሱስ ክርስቶስ እውነት ነው። ስለ እውነት መጀመሪያ ተሰዶ አሳይቶናል። በ2 ዓመቱ ወደ ምድረ ግብፅ የተሰደደው እውነት ስለሆነ ጌታ ሰዎቹ የሚሉት እነሱ በዓለም ይነግሳል መንግስታችን ይወርሳል ብለው ነው ያሰደዱት። ጌታ ግን በዓለም ሳይሆን ሙሉን በመንግስተ ሰማያት በእግዚአብሔር ዓለም ከዓለም ጠቅላላ በእስራኤል ሳይሆን የሚነግሰው ጠቅላላው የዓለም ገዥ ንጉሠ ነገሥት እግዚአ ጋይስት የጌቶች ጌታ የንጉሶች ንጉሥ የተባለ ክርስቶስ እንጂ እስራኤል ላይ የሚነግስ አምላክ አይደለም። ይህንን ለማሳመን መላእክትን መላክ አልፈለገም፣ አይደለሁ ለማለት አልፈለገም። እውነትን ይዞ ግን ተሰዷል። እናቱ በሕፃንነት ዕድሜዋ በ15 ዓመት ዕድሜዋ እሱን ተሸክማ በምድረ ግብፅ ተሰዳለች፣ አልቅሳለች። ልጁ እንደማንኛውም ሕፃን ጌታ ሆኖ ሳለ መለኮት የተዋህዶ አምላክ ሆኖ አልቅሷል። ውሃ ስጪ ብሎ ለምኗል፣ ራቤ ብሎ ለምኗል፣ ደከመኝ ዘይ ብሏል። እኛን የደከምነውን የሚያበረታው ጌታ፣ የወደቅነውን የሚያነሳው ጌታ፣ የተሰደድነውን ወደ መልካም ሁኔታ ተከትሎ መልካም ነገር የሚያሳየውን ጌታ እሱ ራሱ ተሰዷል። እሱ ተሰዶ ለእኛ ላማኞች ስደትን ለመባረክ ወደ ምድረ ግብፅ ተሰዷል። ወደ ምድረ ግብፅ ለሶስት ነገር ነው የተሰደደው። አንደኛ ስደትን ለቅዱሳኑ ለመባረክ ባርኮ ለመስጠት፣ ላማኞቹ ባርኮ ለመስጠት። ጌታን የሚያምን ሁሉ መከራ ይቀበለዋልና በሱ ስም የሚያምን ሁሉ መከራ ይቀበለው። የማያምኑት አካላት እመኑ እሱን አትከተሉ ብለው መከራ ስለሚያበዛባቸው፣ ስለሚያርዷቸው፣
ስለሚገርፏቸው ስለሚያሰቃዩቸው ምክንያቱም የመጀመሪያውን የእውነቱን ባለቤት ክርስቶስን በግፍ 6666 ጊዜ ገርፈውታል። በእስራኤል ሕግ በዕብራውያን ሕግ የሚሰቀል ሰው አይገረፍም፣ የሚገረፍ ሰው ደግሞ አይሰቀልም። የማይሰቀል ከሆነ ይገረፋል፣ የሚሰቀል ከሆነ አይገረፍም። እሱ ግን ሁለቱንም በደል ፈጽመውበታል። ምን ስለሆነ? ስለ እውነት ስለቆመ የእውነት አምላክ ስለሆነ። ስለዚህ ለሚገፉት ለሚሰደዱት እመኑ እምነታችሁን ካዱ ለሚሉት ላለመካድ ግፍን ተቀብለው ወደ ሰው ሀገር የሚያውቁትን ሀገር ተው ወደማያውቁት ሀገር ይሰደዳሉ። ማንን ፍለጋ? እውነትን ክርስቶስን ፍለጋ ይሰደዳሉ። የስደቱ መልክ በብዙዎቻችን ሊለይ ይችል ይሆናል። ምናልባት ብዙዎቻችን እንጀራ ፍለጋ ልንሰደድ ይሆናል። ብዙዎቻችን እውነትን ፍለጋ እንሰደድ ይሆናል። ስደታችን ዛሬ ይለያል እንጂ በየተሰደድንበት ቦታ ጌታ ተከትሎን ቀድሞን የሚገኘው ቅድሚያ ስደቱን ባርኮሱ ስለሰጠን ነው። ምድረ ግብፅ ወረደ። አንደኛው ዓላማው ለአማኞቹ ስደትን ባርኮ ለመስጠት ነው። ሁለተኛው ዓላማው በግብፅ ያሉ ጣዖታትን ለመሰባበር፣ ሶስተኛው ዓላማው ደግሞ በምድረ ግብፅ ትልልቅ ገዳማት አሉ ሊቃውንቱ ስለ እውነት የሚሰደዱ ስለ እውነት የሚመሰክሩ የሚያስተምሩ ስለ መማር የሚሰደዱ ስለ ማስተማር የሚሰደዱ እንደነ ዮሐንስ አፈወርቅ እንደነ ዲዮስቆሮስ ያሉ ሊቃውንቶች አሉና ያ ገዳም እኒህ ሊቃውንቶች ስለሚያወጣ ያን ገዳም ለመባረክ ጌታ ወደ ምድረ ግብፅ ተሰዷል። ተሰዶ ነው ትሰደዳላችሁ ያለው። መከራ ተቀብሎ ነው መከራ ትቀበላላችሁ ያለው። ተርቦ ነው ትራባላችሁ ያለው። ያለችውን አብልቶ ነው አብሉ ያለው። አድኖ ነው ፈውሶ ያለው። ፈውሶ ነው ፈውሶ ያለው። ጌታ ምንም ነገር ሳያደርግ እኛን ያዘዘበት ጊዜ አልነበረም። ወደ ምድረ ግብፅ ሲሰደድ ጣዖታትን ለመስበር ስለሆነ ምን አለ ደራሲው? ጣዖታተ ግብፅ ኩሎን ቀጥቅጦ በበትሩ ይጎይ ወይታፈሩ ሰራዊተ ሄሮድስ ጸሩ ቅርታ ሄሮድስ አይነሳም። የሄሮድስ ሰራዊቶቹ የኒ ጠላቶቹ እነ ሄሮድስ ሰራዊቱ በሙሉ ይፈሩም ይሽሹም። ምክንያቱም የግብፅን ጣዖት በሙሉ ሰባብሯል፣ በበትሩ ሰብሯል ይላል። ጌታ ነው እየሰበረው። ሌላው ያን ገዳሙን ባርኮታል። ስለባረከው ዛሬ ገዳማችን ታሪክና ታምር የሚሰራው ብዙ ሊቃውንት የቤተክርስቲያናችን መነሻ የሆነችው ግብፅ የዛሬውን ያርገውና እንደ ዛሬው አማኞቿ እንዲህ ሳይበላሹ አማኞቿ ተራ የዓለም ስራ ሳይሰሩ እንደ ድሮ የግብፅ እናታችን እስክንድሪያ እናታችን ማርቆስ አባታችን ብለ ማርቆስ ወንበር ተብሎ የሚነገርለት ማርቆስ ዋጋ የከፈለለት የህይወት ዋጋ በበሬ ተጠምዶ እየተጎተተ ስጋው እየተቆረጠ በእንጨት እየተቆረጠ በጋሬጣ እየተቆረጠ ወፎች የተመገቡ ዋጋ ከፍሎ ያቀናት ማርቆስ የህይወት ዋጋ የከፈለባት ግብፅ ለኛ ለዛሬ ለቤተክርስቲያናችን እናታችን ነበረች። የዛሬ ነው ያደርገውና በግብፅ የመጣው ስርዓታችን እምነታችን ከግብፅ ነው የተቀበልነው። ስርዓተ ግብፅ ነው የሚደገመው። ቅዳሴው በሙሉ ካህናት ሲገቡ ስርዓተ ግብፅ እንድገሙ ተብሎ ተደግሞ ነው ቅዳሴ የሚገባው። ዋጋ ጌታ የስደት ዋጋ ከፍሎ በስደት የባረካት ሀገራችን ስለ ጽድቅ መሰደድ ዋጋ ያስገኛል። ዛሬ ጌታ ይህንን ባርኮ ከሰጠን እኛ ደግሞ አማኞቹ የስደት ይጠብቀናል ማለት ነው። ሁሉን ነገር ጀምሮ አሳይቶ ነው የሰጠን። ወደ ገዳም ለመሰደድ ሰው ሲፈልግ መጀመሪያ የገዳሙ መናኝ በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ወደ ገዳመ ቆሮንቶስ ተሰዶ ጾሞ ጸልዮ በገዳም ለሚሰደዱ መነኮሳት አብነት የሆነው ጌታ ኢየሱስ ክርስቶስ መናኝ የመጀመሪያው መናኝ ከሰው ርቆ 40ውን ቀን 40 ሌሊት እግሩን ከቆመ ሳያጥፍ እንደቆመ ጾሟል፣ ጸልዮአል። ምግብ ሳይመገብ 40 ቀን ጸልዮአል። ይሄ ለመነኮሳት ስደትን ለማሳየት ለመናንያን ይሄ ዓለም ምናምንቴ ዓለም ነው፣ ቆሻሻ ዓለም ነው። ይሄን ዓለም ትቶ ለመሄድ ለመናንያን ስደትን ለመባረክ የመጀመሪያው ገዳመ ቆሮንቶስ ገብቶ ገዳሙን የመሰረተው ጌታችን ኢየሱስ ክርስቶስ። ለዚህ ነው ዛሬ በኢትዮጵያ ያሉ እጅግ ብዙ ገዳማውያን ብዙ ምሁራኖች በዓለም ስለ ንጽህና በሰፊው ተምረው ቆሻሻ ምን ያህል ለጤና ጠንቅ እንደሆነ የሚያውቁት ኢንጂነሮቹ፣ ፕሮፌሰሮቹ፣ ዶክተሮቹ ይሄን ዓለም እንደምናምንቴ ንቀው ጥለው የዓለም ጣጣ በዓለም ላይ ሲኖር ውሸት፣ ስርቆት ከእውነት ጋር ስለማያገናኝ ዓለም ክፉ ስለሆነ ዓለምን ንቀው በየገዳሙ ቆሻሻ ልብስ ለብሰው ሰውነታቸው ውስጣቸውን አጽድተው ተሰደው እግዚአብሔርን እየለመኑ በገዳም ለእኛም እየተረፉን ያሉት የስደት ውጤቶች ናቸው። ገዳሞቻችን መነኮሳቶቻችን የዛሬውን ያርገውና እንዲህ በእኛ ጋር የሚጋፉቱ ሳይሆን እዛ ገዳሙ ላይ መከራ የሚያዩት መከራ የሚቀበሉት መነኮሳት ለኛ ውጤቶቻችን ናቸው። የስደት ውጤት ነው። በረከት የስደት ከስደት መልስ በረከት አለ። ጌታ ኢየሱስ ደራሲው ምንድነው ያለው? ኢየሱስ ግፉ ምስካዩም ለግፉዋን፣ ኢየሱስ ስዱድ ምስካዩም ለስዱዳን። ኢየሱስ የተገፋው ኢየሱስ ለተገፉት መጠጊያቸው ነው ይላል። መጠጊያቸው ነው ኢየሱስ። ስደተኛው ኢየሱስ ክርስቶስ ለሚሰደዱት በአንድም በሌላም በኩል ለነሱ ደግሞ መጠጊያቸው ነው ይላል። እውነት ነው፣ መጠጊያችን ነው ኢየሱስ ክርስቶስ። ዛሬ
ባንድም በሌላም በኩል ልንሰደድ እንችላለን። እንጀራ ፍለጋ ስንሰደድ ተከትሎን እያለቀስን ወተን አገራችን እያሰብን ወተን መከራ እያሰብን ወተን በሰው ሀገር ምን ይበቃናል ምን ሆናል እያለን ወተን በሰው ሀገር ተከትሎ አክብሮ ትልቅ ባለሀብት አድርጎ ትልቅ ሰው አድርጎ ባለንበት ትልቅ ሰው ያደረገን ጌታ ኢየሱስ ክርስቶስ መጀመሪያ ስደትን ባርኮ የሰጠን ዛሬም ስንሰደድ አብሮ የተሰደደው ጌታችን ኢየሱስ ክርስቶስ እውነትን ይዘን ስንንቀሳቀስ ጌታ አብሮን ይሰደዳል። ስለ እውነት ስንሰደድ አብሮን ይሰደዳል። እውነትን ስንናገር ከእውነት ጋር አብረን ስንቆም ጌታ አብሮን ይቆማል። ጌታ አይደለም የጌታ መላእክቶች አገልጋዮች እኛን አብረውን ይቆማሉ። ነገራችን በሰው ዘንድ ተቀባይ ያደርጉታል። መከራችን ያቀሉታል። አይደለም ባለመስጋ ከቦታ ወደ ቦታ መሸሽ ይቀርና በዚህ ዓለም ኑረን ይሄን ዓለም ክፉዎችን ተቃውመን ክፉዎች ለመከራ ሲያደርሱን ይሄን ዓለም አሰደደው ወደዛኛው ዓለም ሊሸኙን ሲሉ ሊገሉን ሲሉ ጌታ ኢየሱስ ክርስቶስ ከኛ ጋር አብሮ አለ። በመከራችን ጊዜ ክርስቶስ እኛ ጋር አብሮ አለ። መከራ የተቀበለው ክርስቶስ መከራችን አብሮ የጋራ ያደርገዋል። አይታችሁ ከሆነ ሰማዕታት መከራ ሰይፉ ሲመጣ መከራው ሲመጣ ምንድነው አስቀድሞ የሚታያቸው? የእግዚአብሔር ክብር ነው፣ የእግዚአብሔር መንግስት ነው የሚታያቸው። እስጢፋኖስ በድንጋይ ሊወገር ይወገሩ ተሰብስበው እያለ አስቀድሞ እግዚአብሔር እስጢፋኖስ መከራው እንዳይሰማው እግዚአብሔር በሶስትነቱ ከሰማይ ተቀምጦ ልብሰ መንግስቱን ለብሶ መሬት ላይ ዘርፈፍ ብሎ በሚያስደንቅ ሁኔታ በሶስትነት ነው የታየው ለእስጢፋኖስ። ይሄ ማለት እስጢፋኖስ አይምሮም አይኑም ያለ እግዚአብሔር ጋር ስለሆነ በአካባቢ ያሉ የድንጋይ ክምር የሚያወርዱበት የድንጋይ ናዳ የሚያወርዱበት የሚደበድቡ ሰዎች አልሰማቸውም ነበር። ዘወር ብሎ ሲያይ የድንጋይ ናዳ እየወረደበት ነው። እስጢፋኖስ ሊገደል ነው። ግን እሱ እያወራ ያለው ስለ ድንጋዩ ሳይሆን ስለ እግዚአብሔር ክብር። አቤት የሥላሴ አቀማመጥ፣ አቤት የሥላሴ አኗኗር ደስ ሲል ብሎ ይናገር የነበረው ስለ ሥላሴ አንድነት አቀማመጥ ነው። ስለ ሶስትነታቸው በሶስትነት የተገለጡለት ነው። እስጢፋኖስ ቀዳሚ ሰማዕቱ ሊቀ ዲያቆኑ እስጢፋኖስ ማለት ነው። ስለዚህ ዘወር ብሎ ሲያያቸው በድንጋይ እየደበደቡ ሲሆን ምንድነው ያላቸው? እንደ ፈጣሪው እንደ ክርስቶስ በግፍ ላይ ሆኖ ጌታ የተናገረው እየገደሉት ያለ የተናገረው እየሰቀሉት ያለ የተናገረው በሉቃስ ወንጌል ምዕራፍ 23 ቁጥር 28 ላይ እንደተናገረው ምን አለ ሰማዕቱ እስጢፋኖስ? አባት ሆይ ይቅር በላቸው የሚያደርጉትን አያውቁም ነው ያለው። በሰው ላይ በጓደኛቸው ሊሰሩት በማይችሉት ሰውን ያህል ግዙፍ ነገር እግዚአብሔር የሰራው ሌላ ሰው ሊሰራው የማይችል በሰው ላይ የድንጋይ ናዳ ማውረድ ከኃጢአት በላይ ኃጢአት ጽድቅ የለም። ርቋቸዋል፣ እውነት ርቋቸዋል ማለት ስለ እውነት እየተናገረ ስለ እውነት እስጢፋኖስ በድንጋይ ተወግሮ ሞቷል። ግን እግዚአብሔር ክብሩን ገልጾለት መከራውን እንዲሰማው አላደረገም። ገልጾለታል። ቂርቆስን የሶስቱን ዓመት ሕፃን ቂርቆስን እንኳን ብናይ አሃዛለ ሞዳዜ ማኖሳ ባቅድመ መኮንን እግዚአብሔር ክብር ተገለጸለት። እናቱ ስትፈራ ፍልውሃው ለመግባት ስትጨነቅ አስቀድሞ እግዚአብሔር ምኑን ገለጸለት? ለሕፃኑ የእግዚአብሔርን ክብሩን ገለጸለት። ክብሩን አሳየው። የምትገቡበት እዚህ ነው፣ አትፍሪ በላታል። ሕፃኑ እጇን ይዞ እናቴ አትፍሪ ይትፍሪ እምነበልባለ እሳት እምዝ ዳግም የተናፈቂ ዳግም እንዳትጠራጠር ይሄን የእሳቱን ነበልባል አትፍሪ አይዞሽ ሌላ እግዚአብሔር ያሳየኝ ሀገር አለ መንገድ አትጨነቂ ብሎ እጇን እየጎተተ ወስዶ ውሃ ውስጥ ያስገባው እግዚአብሔር ለሕፃኑ ክብሩን ስለገለጸ ነው። መከራ ሲመጣ ሁለት አይነት ስደት ነው ያለው። አንድ ወደ ዓለም፣ አንድ በሞት ከህይወት ወደ ሞት የምንሸጋገርበት። ሰዎች በዚህ መልኩ ሲከታተሉ እግዚአብሔር ከኛ ጋር ሆኖ ያን መከራ እንዳናስበው እንዳናውቀው ያደርጋል። እነ ጊዮርጊስ 7 ጊዜ ሞቱ ተገደሉ ሲባል እግዚአብሔር ከነሱ ጋር ነው መከራውን እንዳይሰማቸው ስላደረገ ያኔ እነሱ 7 ጊዜው ሙሉ እፈር አንተ ከሃዲ እያሉ ቆመው መስክረው እንኳን አይደለም ከቦታ ወደ ቦታ መሰደድ ህይወታቸውን አሳልፈው ሰጥተዋል። እነ ቅዱስ ጴጥሮስ ሮማ አደባባይ ላይ ሲሰቀሉ ሸሽቶ ፈርቶ ቅዱስ ጴጥሮስ ስቅላት ሲመጣበት መከራ ሲመጣበት በስሙ ነውና የተከተለው ስሙን አስቦ ስለተከተለ ፈጣሪውን ስለተከተለው እውነት የሆነውን አምላኩን እውነትን ስለሰበከ ጴጥሮስ እንዲሰቀል ተወሰነበት። በጣሊያኖች ዘንድ ሮማ አደባባይ ላይ እንዲሰቀል ተወሰነበት። ጴጥሮስ ፈራ፣ ሸሸ፣ የተወሰነ ያህል ተጓዘ፣ ተኛ፣ አደረ። ሌሊት ህልም ታየው። ጌታ መስቀሉን ተሸክሞ ሊሰቀል ጌታዬ ሆይ የት ነው የምትሄደው አለው። አይ ሁለተኛ አልተሰቀል ሲለው አዎ ለምን አንተማ ፈራ ታዲያ እኔ መልሼ ልሰቀል እንጂ አንተማ ጌታዬ ሁለተኛ አትሰቀልም አይቻለሁ መከራውን አይቻለሁ ያንተን መከራ ንሰቀልልሃለሁ ብሎ ተመልሶ መከራውን ረስቶ ጌታ ስለተገለጸለት ሮማ አደባባይ ላይ ሊሰቅሉ ሲዘጋጁ በሉ እንደ ጌታዬ ወደ ላይ አርጋችሁ አትስቀሉኝ ቁልቁል ዘግዝቃችሁ ስቀሉ እኔ ፍጡር ነኝ እሱ ፈጣሪ ነው ብሎ ተዘግዝቆ በራሱ ፈቃድ ቅዱስ ጴጥሮስ ተሰቅሏል። ይሄ ምን ሲሆን ነው? እውነት የሆነውን ክርስቶስ ስለ ጽድቅ መሰደድ ዋጋ እንደሚያሰጥ መንግስተ ሰማያት እንደሚያሰጥ ስለታወቀ ነው። ዛሬም ባንድም በሌላም እኛም ስንሰደድ ምናልባት ገንዘብ ፍለጋ ሰው ሀገር ልንሄድ እንችላለን። አምልኮታችን በነፃ ማናመልክበት ጊዜ ይፈጠራል።
እንደሚታየው እንደሚታወቀው። ነገር ግን እግዚአብሔር አብሮ ሄዶ የኛን ሕይወት ይባርካል። ያሰሪዎቻችን ልብ ያራራል። ያየንበትን አገር ሰዎች መልካም ያደርጋል። በድህነት ምንም ተበድረን በሰው ሀገር ተሰደን እንደገና እዚያ ጋር አክብሮ ለወገን ሳንቲም እንድንልክ ለእምነቶቻችን መስሪያ እንድንልክ ያደረገ ጌታ አብሮን ስለተሰደደ መጠጊያችን ስለሆነ ነው። ኢየሱስ ክርስቶስ ለሚሰደዱት መጠጊያቸው ነው። ስለ ጽድቅ የሚሰደዱ እነሱ መንግስተ ሰማያት የነሱ ናት ነው ያለው። መንግስተ ሰማይ ማለት እኮ ራሱ ክርስቶስ ነው። ነው የእግዚአብሔር መንግስት በመካከላቸው አለች ብሎ ለአይሁድ የነገራቸው። እግዚአብሔር መንግስት እኮ እናንተ መካከል ነው ያለችው ያለ ማለት እኔ ነኝ ነው ያለው። በሱ ማመን ብቻ ነው የእግዚአብሔር መንግስት ማግኘት የምንችለው። በሱ ማመን፣ ወዳጆቹ ሰርተው ያገኙትን ዋጋ ማየት ማመን፣ መላእክቶቹ ምን አድርጎ እንደሚያሰራቸው ማየት ማመን፣ እግዚአብሔርን ጽድቅ የሆነ እውነት የሆነውን ስራ ስንሰራ እግዚአብሔር ከኛ ጋር ሆኖ የኛ ስራ ይከናወናል። ፍሬያማ ሆነን እንመለሳለን። ያልተሰደደ የለም። ስለ ጽድቅ ልንሰደድ ይገባል። ስለ እውነት ልንሰደድ ይገባል። ዛሬ እውነት ጠፍቷል። ምድራችን ላይ እውነት ስለጠፋ ዛሬ የሰው ህይወት የዶሮ ያህል ዋጋ እያወጣ አይደለም። የሰው ልጅ እንደ ቅጠል እየረገፈ ነው። ሰይጣን ዛሬ ሰዎች ላይ አትሮ ጽድቅን እውነትን አስትቶ ውሸትን እያስዋሸ ውሸትን እያናገረ በሶሻል ሚዲያው በሚታየው ሚዲያው በእያንዳንዱ ውሸትን እያናገረ ያለው ከክርስቶስ ጋር እንድንለይ ስለፈለገ ነው። ዛሬ እቺ እግዚአብሔር ሀገር የተባለችው ስለ ጽድቅ ተሰደዱ የተባለች እቺ ሀገር እግዚአብሔርን ታመልካለች የተባለችው ሀገር ከ40 ጊዜ በላይ እግዚአብሔር ስም የተነገረባት እግዚአብሔርን ታመልካለች የተባለችው ሀገራችን ኢትዮጵያ ዛሬ የእውነት ሀገር መሆኗ ቀርቷል። ዛሬ ልንጠነቀቅ ይገባል። ልንነቃ ይገባል። ሰዎች ሊያቦኩን አይገባም። የክርስቶስን መንገድ ሊያስቱን አይገባም። የእውነቱን መንገድ ይዘን ልንሄድ ይገባል። ዛሬ መርጦ አልቃሽ ሆነናል። መርጦ አዛኝ ሆነናል። እግዚአብሔር መርጦ አይደለም የተሰቀለው፣ ለእስራኤል ሕዝብ አይደለም የተሰቀለው፣ ለሁላችንም ለዓለም ነው። ዛሬ ሁላችንም ማልቀስ ካለብን ሰው ሲሞት ለምን ይሞታል? ሰውን በውሸት ለምንድን ነው ሰው የሚገደለው? ሰውን እንዲገደል ለምን ጥረት ያደርጋል? ለምን? ያንዳንዳችን እኮ ተባባሪ ነን። በሚለቀቀው ነገር በሚጻፈው ነገር ዘመኑ ባፈራን ቴክኖሎጂ ተባባሪ ነን። በዚህ መጡላችሁ በሏቸው፣ በዚህ አለፉ ግደሏቸው፣ በዚህ እንዲህ ሆነዋል፣ እኛ ጀግኖች ነን፣ እናንተ እንዲህ ናቸው የሚባለው ነገር ዛሬ ከጽድቅ መንገድ አወጥቶ የእግዚአብሔር መንግስት እንዳንወርስ እያደረገን የተወደዳችሁ ይመናል። የእግዚአብሔር መንግስት የምንወርሰው ስለ ጽድቅ ስንሰደድ ልቦናችን ማሰደድ ያስፈልጋል። ሰውነት እንዲከተል ማድረግ በአካለ ስጋ ባንሰደድ ውስጣችን ልባችን ስለ እውነት ሊሰደድ ይገባል። ስለ እውነት ሊያዝን ይገባል። ስለ እውነት ሊጸልይ ይገባል። ስለ እውነት ካልጸለይ እግዚአብሔርን ካላገኘ ነው የኛ ምጽዋታችን ጸሎታችን ሁሉ ከንቱ ነው የሚሆነው። ወደ እውነት መንገድ አያደርሰንም። ስጦታችን ሁሉ ከንቱ ነው የሚሆነው። ስለ እውነት መናገር፣ ስለ እውነት መኖር፣ ስለ እውነት መመስከር ያስፈልጋል። ጌታ ኢየሱስ ክርስቶስ ስለ እውነት የሚሰደዱ እነሱ ብፁዓን ናቸው ተብሏል። ብፁዕ መሆን የተመሰገን በፈጣሪያችን ዘንድ እንድንመሰገን። ዛሬ በስጋችን ተሰደን አልተቸገርንም። እየበላን ነው፣ እየጠጣን ነው፣ እየሰጠን ነው፣ ከኛም አልፎ ቤተሰብ እየረዳን ነው። ግን በነፍሳችን ምን ያህል ስለ ጽድቅ ተሰደናል? ምን ያህል ተጉዘናል? የክርስትናው መንገድ መከተል እኮ ስለ ጽድቅ መሰደድ ማለት እሱ እኮ ነው። የሚመጣውን መከራ መቀበል እኮ ነው። እውነትን ተናግረን ስለ እውነት መኖር እኮ። ስለ እውነት ያልኖረ ሰው ይሄ የእግዚአብሔር ሰው ሊባል አይችልም። ይሄ ያቺ የተዘጋጀች የእግዚአብሔር መንግስት እግዚአብሔር ጋር ልታደርሰን አትችልም። ስለዚህ ስለ ጽድቅ መሰደድ የሚባለው በህሊና መሰደድ አለ። ህሊናችን እውነትን ይፈልግ፣ ሐሳባችን እውነት ይፈልግ። ስለ እውነት ስለ ንስሐ እንሰደድ፣ ንስሐ እንግባ። ህሊናችን ለንስሐ ይሰደድ። እስኪ እንታረቅ። ስለ ንስሐ የሚሰደድ ሰው እስኪ ለመማር እንሰደድ። ህሊናችን ለትምህርት እስኪ እናዘጋጀው። ሰው እኮ ከተማረ አያጠፋም፣ አይበድልም። ስላልተማርን ስለ እውነት እንማር። እስኪ ስለ እውነት እንሰደድ፣ ስለ ንስሐችን እንሰደድ። ንስሐ እንግባ፣ እንጸጸት፣ እንመለስ። እንደ ጴጥሮስ ማለት ጌታ እኮ ቸር እኮ ነው፣ ደግ እኮ ነው። ብዙ ዓመት እኮ ጾምና ጸሎት አይደለም ይፈልግ። ጴጥሮስን እኮ በተወሰኑ ደቂቃዎች እንባዎቹን አያየው፣ ልብ መጸጸቱን በልቡ ተሰዷል። እግዚአብሔርን ፈጣሪውን ፈልጓል። ስለፈለገ ወዲያው ተቀብሎታልና ንስሐ ገብተን ጾመን ጸልየን እግዚአብሔር አምላካችን አክብረን ብፁዓን እንድንባል እግዚአብሔር አምላክ ይፍቀድልን። ስለ እውነት ኑረን የእውነት አምላክ ከኛ ጋር እንዲኖር ፈቃድ ይሆንልን። እግዚአብሔር ከኛ ጋር ሲኖር መከራዎች ሁሉ ይቀላሉ። እግዚአብሔር ከኛ ጋር ሲሆን ችግሮች ሁሉ ይወገዳሉ። እግዚአብሔር ከኛ ጋር ሲሆን የእግዚአብሔር መንግስት ለኛ ትሆናለች።
ምክንያት እኮ ብዙ ነው። እንኳን እናንተ እንዲየሰጣችሁ እንኳን የፈረሰ እየጠገናችሁ ይቅርና የወደቀ እያነሳችሁ የተራበ እያበላችሁ ይቅርና ቀዝቃዛ ውሃ እንኳን መስጠት ዋጋ እንደሚያሰጥ በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ጀምሮ ብታነቡ ታገኙታላችሁ። ይሄ ዋጋ ምክንያት ፈላጊ ነውና እናንተ ጌታ ክፉ አምላክ አይደል፣ ቸር አምላክ ነው። ስለዚህ ስለ እውነት ህሊናችን አሰድደን፣ ስለ እውነት ህሊናችን አሳመነን፣ ባለንበት ቦታ አምላካችን ጋብዘን በውስጣችን ኑሮ እውነት እንድንናገር እግዚአብሔር አምላክ ፈቃድ ይሆንልን። ንስሐ ገብተን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ከእግዚአብሔር ጋር ተገናኝተን ያቺ ለተደነቁት ምቶ ለእግዚአብሔር መንግሥት እንድንወርስ የእግዚአብሔር አምላክ ውድ ፈቃዱ ይሆንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር።